ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። እዚህ ቻናል አዲስ ለሆናችሁ ሰብስክራይብ በማድረግ ላይክም በማድረግ በየጊዜው እንዲደርሳችሁ የደውል ምልክት በመንካት ቤተሰብ ይሁኑ። ይህ የመጽሐፍ ቅዱስ ቦታዎችን የምንገልጽበት፣ የምናሳይበት፣ የምንጎበኝበት ፕሮግራም ነው። ዛሬ ደግሞ የምናየው በምድራችን ላይ አሉ ከተባሉ የኢንጂነር ስራዎች መካከል ከሆነው አንድ ከተማ አስተዋውቅላችኋል። ይህ ከተማ ሰዎች የገነቡት ግንባታ አስገራሚ እንደሆነ ይገለጻል። እስከ ዛሬ ድረስም እንደሚገኝ ይታወቃል። ይህ ቦታ ስንኦር ተብሎ ይጠራል። ስንኦር ለዘመናዊ ግንባታ አስተዋጽኦ ካደረጉት ጥንታዊ ከተማ መካከል አንዱ ሲሆን አስገራሚ ከሆኑት አርኪቴክቸሮች መካከል አንዱ ከሆነው እነግራችሁ። የሰው ልጅም በመጀመሪያ ጊዜ የሰፈረበት ቦታ፣ አንድ ላይ ሆነው የሰፈሩበት ቦታ፣ በአንድ ቋንቋ የሚያወሩበት ቦታ፣ በአንድ ሐሳብ የሚንቀሳቀሱበት ቦታ፣ ይህ ቦታ ስንኦር ተብሎ ይጠራል። ይህ ስንኦር ታላቅ ከተማ ነበረ በወቅቱ። ይህም ታሪክ የሚጀምረው ከዘፍጥረት 11 ጀምሮ ይጀምራል። ዘፍጥረት 11 ጀምሮ የሰው ልጅ ከጥፋት ውሃ በኋላ አንድ ሜዳ እንዳገኘ ይነግራል። የሰው ልጅ ጥፋት ውሃ ካለፈ በኋላ የኖህ ዘሮች ወደ አንድ ሜዳ ወጣ ብለው እንዳገኙ ይነገራል። መጽሐፍ ቅዱሳችን በዘፍጥረት 11 ላይ እንዲህ ይላል ከአንድ ጀምሮ፣ በምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች። በምስራቅም ተነስተው በሄዱ ጊዜ ስንኦር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። ለመጀመሪያ ጊዜ ወደ ጥፋት የገባበት ወይም ከአምላክ ጋር ግብግብ የፈጠረበት ዘመን ይህ ዘመን ነበረ። በዘፍጥረት 11 ላይ እንደተጠቀሰው የሰው ልጅ እግዚአብሔርን እንድረስ፣ ኑ ራሳችንን የሚያስጠራ ስማችንን የሚያስጠራ ብለው በማሰባቸው የሰው ልጅ ለመጀመሪያ ጊዜ ትልቁን ግንባታ የገነቡት መሰረትም የጣሉበት ቦታ ስንኦር ተብሎ ይጠራል። የሰው ልጅም ለመጀመሪያ ጊዜ በአንድ ሐሳብ፣ በአንድ ቅድ፣ በአንድ ቋንቋ ከሰሩት ስራ መካከል አንዱ ይሆናል። ዓለማችን ላይ ብዙ አይነት ህንጻዎች አሉ። በየጊዜያትና በየዘመናት ይለዋወጣል። የዚህ ደግሞ አስገራሚ የሚያደርገው በወቅቱ እንደተሰራው አሁንም መኖሩ ያስገርማል። የሚገልጻል እግዚአብሔርን ለመቃወም እንደሚነሱ ይገልጻል። ብዙዎቻችሁ ይህ ቦታ ስንኦር የሚገኝበት ቦታ የት ነው ብላችሁ ልጠይቁ ትችላላችሁ። የዚህም ቦታ ጥንታዊ ከሆነው ከተማ ከሆነው የሜሶጶታሚያ ክልል አካባቢ ይገኛል። በአሁኑ ጊዜ በዘመናዊ ከተማ በአሁኑ ዘመን ኢራቅ እንደሚገኝ የታሪክ ተመራማሪዎች ይገልጻሉ። በኢራቅ በኩል እንደሚገኝ ቦታውም እስካሁን ድረስ እንዳለ በቱሪስቶች እንደሚጎበኝ ይገልጻል። ለዛሬ ያሰናደንላችሁ ፕሮግራም ይህን ይመስላል። ይህን ፕሮግራም እንደወደዳችሁ ተስፋ አደርጋለሁ። ይህን ቻናል ሰብስክራይብ በማድረግ በየጊዜው እንዲደርሳችሁ የደውል ምልክት በመንካት ላይክ በማድረግ ሼር በማድረግም አብራችሁ